ለክሙ መዓለ ዘሃለፈ ለዘተቀነይክሙ ለግእዘ ሥጋክሙ እምይእዜሰ ጹሙ ወጸልዩ ለእግዚአብሔር ተቀነዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶቼ በእውነት ባልተመቻቸበት ቦታ ላይ ሆናችሁ የእግዚአብሔርን ቃል ለመስማት ናፍቃችሁ በዚህ ልክ ስትገኙ እኛ መገኘት ግዴታ ሆኖብን ነው የተገኘ ነው። በእውነት እግዚአብሔር ባላችሁበት ይጠብቃችሁ። እንደምን ዋላችሁ? እንግዲህ የትምህርታችን መግቢያ ግዴታ ሰላምታ ስለሆነ ነው እስካሁን ድረስ በጸሎት ጀምረናል። እንግዲህ በአጭሩ ሰዓታችንን ለመጠቀም እንደነገርኳችሁ 4 ሰዓት ሆኗል። ከ4 ሰዓት እስከ 5 ሰዓት ነው የማስተምረው። በዛኛው ለስጋችሁ ፈቃድ የተገዛችሁበት ያለፈው ዘመን ይበቃችኋል። ከዛሬ ጀምሮ ግን ጹሙ፣ ጸልዩ፣ ለእግዚአብሔርም ተገዙ። ሊቀ ሐዋርያት ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ከቁጥር 3 ላይ የተናገረው ኃይለ ቃል ነው። እንግዲህ ልብ ብላችሁ ለተወሰነ ደቂቃ የምንማማርበት ርዕሳችን ይሄ ነው። እንግዲህ ለስጋችሁ ፈቃድ የተገዛችሁበት ያለፈው ዘመን ይበቃችኋል። ከዛሬ ጀምሮ ግን ጹሙ፣ ጸልዩ፣ ለእግዚአብሔርም ተገዙ እያለ ነው። እንግዲህ እንደምታውቁት ወገኖቻችን ከቤታቸው ወጥተው ያማረውን የጣመውን ነገር ትተው ዛሬ እመቤታችንን ናፍቀው ከዚህ ሱባኤ በረከት እናገኛለን ብለው ከየቤቶቻቸው አልጋቸውን ለቀው የወጡ ወገኖቻችን ብዙ ናቸው። እንግዲህ ይሄ ማለት ጾም ማለት ምን ማለት ነው የሚለውን ትንሽ የምናይበት ሰዓት ነው ማለት ነው። ምናልባት አንዳንድ ቤቶቻችን ስለእመቤታችን ብንማር የሚል አለ። እግዚአብሔር ይፍቀድልን። ስለእመቤታችን በእኛ አንደበት ተናግረን የማንዘልቀው ነው፣ እንማማራለን። ነገር ግን ዛሬ ያለንበት ሰዓት ጾም ስለሆነ ጾም ምንድን ነው? ከጾምስ የምናገኘው ጥቅም ምንድን ነው? ጾም ውስጥ የተጠቀሙት ሰዎች እነማን ናቸው የሚለውን ባለችን ደቂቃ እግዚአብሔር በፈቀደ ሰዓትን የሚፈቅድ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። የሰው መምህር የለም። እኔ በመናገር እናንተ በማዳመጥ ውስጥ ሆነን እንሰማማለን እንጂ የሰው መምህር የለውም። የሚያስተምር እግዚአብሔር ነው። እንግዲህ ያለፈው ዘመን ይበቃችኋል እያለ ነው። እንግዲህ ያለፈው ዘመናችን ምን እንደሆነ እያንዳንዳችሁ ራሳችንን መፈተሽ ያስፈልጋል። ባለፈው ዘመን ውስጥ ምን አሳልፈናል? ያለፈው ዘመናችን ለስጋችሁ ምኞት የተገዛችሁት፣ በእግዚአብሔር መንገድ ያልሄዳችሁበት መዳራቱ፣ ዝሙቱ፣ ምቀኝነቱ ያ ነገር ይበቃችኋል። አሁን ግን ወደ እግዚአብሔር ቅረቡ እያለ ነው። እንግዲህ ይሄ ማለት ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 ላይ በፍጹም ልባችሁ በመጾም በለቅሶ በዋይታ ወደ እግዚአብሔር ወደ እኔ ተመለሱ ይላል። አያችሁ፣ ወደ እኔ ተመለሱ። አሁን ይሄ እንግዲህ ጾም ማለት ወደ እግዚአብሔር የምንመለስበት ነው። ጾም ማለት በሃይማኖት ምክንያት ለተወሰነ ሰዓት ከመብልና ከመጠጥ መከልከል፣ ለተወሰነ ሳምንት ወራት ስጋን፣ እንቁላልን፣ አሳ፣ ወተትን፣ ቅቤና የእንስሳት ተዋጽኦ የሆኑትን ምግቦች በአጠቃላይ ፈጽሞ መተው ማለት ነው ወገኖች። ይህ ብቻ አይደለም። ትንቢተ ዳንኤል ምዕራፍ 10 ከቁጥር 2 ላይ ሲነግር አንድም አለ ጾም ማለት ከመብልና ከመጠጥ ብቻ መከልከል ሳይሆን አንደበትን ከመናገር፣ ዓይንን ክፉ ከማየት፣ ጆሮ ክፉ ከመስማት መከልከልና መራቅ ማለት ነው። እንግዲህ እያንዳንዳችሁ ወገኖች፣ እህቶች፣ ወንድሞች ማየት ያስፈልጋል። ራሳችንን መፈተሽ ያስፈልጋል። አሁን እየጾምን ያለነው ጾም ብዙ ሰዎች ቤታቸውን ለቀው ያሉት በሱባኤ ውስጥ ነው። እግዚአብሔርን ምሕረት እየጠየቁ ነው። ሰዓታቱ ከ3 ሰዓት ጀምሮ እየተቆመ ነው። ጥያቄያችን ግን የወጣንበት ጥያቄ ምን ይሆን? ከምን ውስጥ ይሆን የራቅ ነው? አንደበታችን ጾሙ ይሆን? እውነት ከልባችን ለወደ እግዚአብሔር ቀርበን ይሆን? ዓይናችን ጾሞ ይሆን? እጃችን ጾሞ ይሆን? ጆሮአችን ጾሞ ይሆን? አዎ፣ ቅዱስ ያሬድ እኮ ዓይን ይጹም፣ ጆሮ ይጹም፣ እግር ይጹም፣ ሁሉ ሕዋሳታችን ምን ይበላል? ይጹም። ከዛ በኋላ ይሄ ከጾመ በኋላ ከማን ጋር ነው የምንሆነው? ከክርስቶስ ጋር ህብረት እንፈጥራለን ማለት ነው። አያችሁ፣ ጾም ዓላማው በደልን ለማስተስረይ፣ ሰማያዊ ዋጋን ለማብዛት፣ የሥጋ ፍላጎትን ምኞትን ፈጽሞ በመተው ፈቃደ ሥጋን ለፈቃደ ነፍስ እንድንታዘዝ ማድረግ ነው። ሁላችንም ይሄ ገብቶን ከሆነ ወደ ሱባኤ የገባነው አካሎች ሁሉ በእውነት ይሄ ትምህርት ለእናንተም ይጠቅማል ብዬ አስቤ የመረጡ ጾም ላይ ስላለ
የእመቤታችን ናፍቆት ስላላችሁ እመቤታችንን ስለምትወዱ በእሷ ምሕረት ቸርነት ብዙ የምትታመኑ እህቶቻችን ናቸው። አዎ ሰዎች ብዙ በተደላደለላቸው ላይ ዛሬ ቡና እየጠጡ የሰውን ስጋ የሚበሉ ብዙ እህቶቻችን በየቤት አሉ አሁንም። ነገር ግን እናንተ ባልተመቻቸው ሁኔታ ላይ ኤርፎን በጆሮአችሁ ውስጥ አድርጋችሁ የእግዚአብሔርን ቃል ለመስማት የናፈቃችሁ እህቶቻችን ናቸው። የድንግል ማርያም ምሕረት ቸርነት አይለያችሁ። አዎ በጾሙ እግዚአብሔር ምሕረት ያስገኝ። ራሔል አለቀሰች፣ ስለ ልጆቹ አለቀሰች። አዎ እንባዋን ወደ እግዚአብሔር ፈነጠቀች። እንባዋን ማን ሰማ? ክርስቶስ ሰማት። ፍጻሜው ለልጆቹ አለቀሰች፣ መጽናናትም አላገኘችም ተብሎ ይነገር እንጂ ለእስራኤል ሕዝብም ነበር። አዎ አለቀሰች፣ እግዚአብሔር ጸሎቷን ሰማት። ሁሉም ከዛ ከነበረችው መከራ ድነዋል ማለት ነው። ዛሬ እኔና እናንተ ይዘን የወጣ ነው ጥያቄ ምን አይነት ጥያቄ ነው? ለሱባኤ ጾሙን ስንጾም እመቤታችንን ስናስባት በምን አይነት መንገድ ይሆን እያሰብን ያለን? እውነት ልባችን ተመልሶ ከክፉና ከዓይናችን ጾሞ እግራችን ጾሞ እጃችን ጾሞ ነው ወይ? ዛሬ እንደምታዩት የምንገናኘው በዓይን እየተያየን አይደለም፣ እየተማማርን ያለነው በሶሻል። ነገር ግን ይሄ ስልክ ይህን እንደምንማማርበት ቃለ እግዚአብሔር እንደምንማማርበት ደግሞ ሌላ ነገር እናይበት ይሆን ወይ? አያችሁ፣ አሁን ተቃራኒውን ማየት ያስፈልጋል። ጾም ብቻ እንጾማለን ብለን እንጀራውን ብቻ እየጾምን ከሆን አዎ ይሄ ከእንጀራው ጋር የተጣላን አይነት ነገር ነው የሚያስመስልብን፣ ሆድን ማስራብ ነው የሚሆነው። ነገር ግን የጾሙን ፍሬ ምንድን ነው የሚያስፈልገው? ፈቃዴ ስጋን ለፈቃዴ ነፍስ ምን ማለት እንዲገዛ ማድረግ ነው። በፈቃዴ ስጋ የሚኖሩ ሰዎች፣ የስጋን ነገር የሚያስቡ ሰዎች እግዚአብሔርን አያስደስቱትም። ልብ በሉ። ያው እንደ መንፈስ ፈቃድ የሚኖር ግን የመንፈስን ነገር ያስባላል። ስለ ስጋ ማሰብ ሞት ነውና። አያችሁ የሰው ልጅ እንግዲህ የሚገርማችሁ ነገር ሁለት አይነት ባህሪ አለ። 22ቱ ስነ ፍጥረታት ሲፈጠሩ ሰውና መላእክት ለምስጋና የተፈጠሩ ናቸው። የሰው ልጅ ሁለት አይነት ባህሪ ያለው፣ መላካዊ ባህሪ ያለው፣ እንስሳዊ ባህሪ ያለው። አዎ እንስሳዊ ባህሪያችን ምንድን ነው ካላችሁኝ፣ እንደ እንስሳ እንበላለን፣ እንደ እንስሳ እንተኛለን። ለስጋችን ምን ያስፈልገዋል ማለት ነው? ታልበላን ካልጠጣን መኖር አንችልም። ስለዚህ ምንድን ነው ይባላል? እንስሳዊ ባህሪ ነው ማለት ነው። እንደ መላካዊ ባህሪ ደግሞ ምስጋና እናመሰግናለን። አዎ እነሱ በርቀት እኛ በግዝፈት ማለት ነው። ልዩነታችን ለምስጋና የተፈጠርንን ሁለቱ ከ22ቱ ስነ ፍጥረታት። ሌላው 22ቱ ስነ ፍጥረታት ምንድን ነው? ለሰው ልጅ የሚገዛ ለምግበ ስጋ ለምግበ ነፍስ የሚሆን ነው ማለት ነው። ስለዚህ እኔና እናንተ ዛሬ ምን እያደረግን ነው? እውነት እንስሳዊ ባህሪውን የገፋብን ያሰለጠነን ነው? መላካዊ ባህሪውን ይዘን ነው አሁን የእመቤታችንን ጾም እየጾምን እመቤታችንን ውዳሴ ማርያሟን የምንደግመው? የሚገርማችሁ እኮ ሱባኤ ገብቶ እንደው ያቺ ከሪ የምትባል ጎረቤቴን እኮ እንደው ጊዜ እንደው ድንግል ማርያም እንደው ኧረ እንደው በቷን ያጅልኝ የምትል እኮ አጠፋ። አሁን ጊዜ ድንግል ማርያም ይሄን የምትሰማው ጸሎት ይመስላችኋል? እንደ ወገኖች ጥያቄያችን ምን እንደሆነ ማወቅ ያስፈልገናል ነው በጥቅሉ። ወደ ሱባኤ ስንመጣ ጾምን ስንጾም ዓላማችንን ማወቅ ያስፈልጋል። ለእግዚአብሔር የምናቀርበው መስዋዕት ንጹህ ሊሆን ይገባል። አያችሁ ወደ አቤልና ወደ መስዋዕቱ ምን አለ ክርስቶስ? ተመለከተ። አዎ የአቤል እኮ ያቀረበው ጠቦት ብቻ አልነበረም። ያቀረበው ንጹህ ነገር ብቻ አይደለም የታየው፣ የአቤል ልቡ ነበር የታየው። አያችሁ ዛሬ ምን እና እናንተ ከልባችን ንጹህ ልንሆን ይገባል። አዎ ሸብረብ ማለት ብቻ አይደለም። አዎ ሁላችንም ይህንን የምናደርገው ለታየታ መሆን መቻል አይደለም። እውነት ድንግል ማርያም የምናገኝበት በረከት እና አባ ሕርያቆስ የተናገሩላት አዎ ሰማይና ምድር የማይችሉትን የቻለች ወላዲተ አምላክ ስሟ ለሁላችን መድኃኒት የሆነ አዎ ኪሩቤልና ሱራፌል ሊነኩት የማይችሉትን እሷ በጠባብ ደረት በአጭር ቁመት የወሰነች ወላዲተ አምላክ ሐዋርያት እሷን ለማየት ይህንን ሱባኤ ይዘዋል። ወደፊት ስለ እርገቷና ስለ ትንሣኤዋ እግዚአብሔር ከፈቀደ እንማማራለን። ነገር ግን እኔና እናንተ አሁን ላይ ያለንበት ነገር ምንድን ነው? እስኪ ከጾሙ በልምድ ነው 16 ፍስለታ ከህፃናት እስከ አዋቂ በቤተ ክርስቲያን የምንመጣው ወይንስ ከልባችን ንጹህ ሆነን ነው ይህንን ጾም እየጾምን ያለ ነው? ራሳችንን ሁላችንም እንፈትሽ። አዎ መፈተሽ ያስፈልጋል ማለት ነው። በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር ሕግ አይገዛምና መገዛት ተስኖት በስጋ ያሉትንም እግዚአብሔር ደስ ሊያሰኙት አይችሉም። ምን ያሉ? ለስጋቸው የሚያስቡ። አያችሁ በስጋ መንገድ የሚሄዱ ሰዎች። ለምን ከተባለ የሰው ልጅ አዎ ቅድም እንደነገርኳችሁ
ለስጋዊ ባህሪው ምግብ መጠጥና መብል መጠጥ ያስፈልገዋል። ወደ ጾም ስንመጣ ደግሞ ምን ማለት ነው? ምግብ መብል መጠጥን ምን ማለት መተው፣ ያን የላመውን የጣመውን በፊት ባልጋችን ላይ የምንተኛ ከሆነ አሁን በስጋጃ ላይ ነው የምንተኛው ማለት ነው። እቤታችን ያማረውን የምንዘጋጀው ነገር የምንበላውን የምንጠጣው ምን ማለት መተው። አሁን ይሄ የምንበላው የምንጠጣው ለነፍሳችን የሚሆን እኮ አይደለም ወገኖች፣ ለስጋችን የሚሆን ነው አይደለም እንዴ? ከጾምና ከጸሎት ከምስጋና የእግዚአብሔርን ቃል ከመስማት የተለየ ሰው በነፍሱ የተራበ ነው። ልብ በሉ። ከጾም ከጸሎት ከምስጋና የእግዚአብሔርን ቃል ከመስማት የተለየ ሰው በነፍሱ የተራበ ነው። አሁን ባለንበት ዘመን ስጋቸውን እየመገቡ ነፍሳቸውን የሚያስርቡ፣ ስጋቸውን እያደለቡ ነፍሳቸውን የሚያከሱ ብዙዎች ናቸው። አንዳንድ ጊዜ ልብ ካላችሁ ጾም ይያዝ ነው ሲባል የሚጾመው የማይጾመው ስጋ ቤት ተሰልፎ ነው የምታዩት። ነገር ግን እንደ ክርስትና ሃይማኖት ጾምን በስጋ ትቀበላላችሁ የሚል በመጽሐፋችን የለም። ያው ከአንድ ሰዓት እስከ ምሽቱ 4 ሰዓት ድረስ መሸብን ሰዓቱ አልፏል እስከሚባል ድረስ በሰልፍ እንቆያለን። ነገር ግን ጾምን የምንቀበለው እንደ ኦርቶዶክስ ሃይማኖት በስጋ ነው ወይ ወገኖች? በስጋ ነው የምንቀበለው። አሁን ብዙ ጊዜ ነፍሳችንን እያቀጨጭን ስጋችንን የምናድልብ ሰዎች በስተናል። የነፍሳችን ጉዳይ ለይስሙላ ሆኗል። ነጠላ ጠላጠለን ቤተክርስቲያን መተን ሐሜትና ዝሙት ሰርተን የምንኖር ሰዎች እንኖራለን። አዎ ካህናትን በስልክ አንስተን እንደገና ኦንላይን ላይ የምንሳደብ ሰዎች በስተናል። ለምን የሚገባንን ስራ መስራት አንችልም? ስንጾም ከዚህ መከልከል አለብን። አያችሁ፣ አይን ይጹም፣ እግር ይጹም፣ እጅ ይጹም፣ ጆሮ ይጹም የተባለው ለዚህ ነው። ጆሮ ክፉ ከመስማት መከልከል አለበት። አይን ክፉ ከማየት መከልከል አለበት። እጅ ክፉ ነገር ከመስራት መከልከል አለበት። እግር ወደ ክፉ ነገር ከመራመድ መከልከል አለበት። አንደበት ክፉ ከመናገር መከልከል አለበት ማለት ጾም ሲጾም። ስለዚህ አሁን ብዙ ጊዜ የምንቸገረው ነፍሳቸውን የሚያከሱ ብዙ ሰዎች ናቸው። እንደዚህ አይነት ሰዎችን በመጨረሻው ጥፋት ይሆናል አለ ቅዱስ ጳውሎስ። መጨረሻቸው ምን ይሆናል አለ? ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው ብሎ ሐዋርያው ቅዱስ ጳውሎስ በመልእክቱ እንደጻፈልን ፊልጵስዩስ 3:19 ላይ ከጾምና ከጸሎት ከምስጋና ከቃለ እግዚአብሔር መለየት ወይም መራቅ የነፍስ ረሃብ መሆኑን መገንዘብ ምን ይላል? ያስፈልገናል ማለት ነው። ልብ በሉ፣ ያስፈልገናል። ስለዚህ ጾም ስንጾም ሙሴ ጾም ጾመ። በደብረ ሲና ለ40 ቀን ሙሉ ጾም ጾመ። ልብ በሉ፣ 40 ቀን ሙሉ ሱባኤ ያዘ። ምን ሆነለት? የሕጉን ትእዛዛት 10ቱን ቃላት በታቦቱ ላይ ምን አለ? ተቀበለ። አያችሁ፣ ጾም ማለት ይሄ ነው። ምላሽ ያለው ጾም ማለት ነው። እኔና እናንተም በምንጾመው በምንጸልየው ጸሎት ድንግል ማርያም ሰምታ ከልጇ ታማልደን። ሀገራችን ኢትዮጵያን ሰላም ታድርግልን። ሀገራችን ትልቅ ሀገር ነች። የእነ ተክለ ሃይማኖት ሀገር ነች። ድንግል ማርያም በእግሯ የዞረችባት ሀገር ነች። የእነ ክርስቶስ ሰምራ ሀገር ነች። የብዙ ቅዱሳን ሀገር ነች። እኔና እናንተ በሆዲያችን እንዲያናጠፋት። ዛሬ ብዙ ጊዜ የምንቸገረው እህቶች፣ እናንተ እግዚአብሔር ስለመረጣችሁ እግዚአብሔር የድንግል ማርያም ምሕረት በውስጣችሁ ስላለ እንጂ ብዙ ሰዎች ከዚህ እንኳ ተነስተው ወደ አረብ ሀገር በሚሄዱበት ሰዓት ቦታ ገዝተው ለመለወጥ ቤት ሰርተው ለመለወጥ እንጂ ወይም እዛ ደግሞ የተሻለ ሰው ከተገኘ ሃይማኖት ቀይሮ መጥቶ እዚህ እንደገና አክራሪ ነኝ ብሎ ሰውም ሰላም አልልም እስከ ማለት መድረስ ይሄ ነው የሚሰራው። ዛሬ ታዲያ እኔና እናንተ ስንጾም ይሄንን ከልባችን ማራቅ ያስፈልገናል። ለዚህ ነው ጾም ለእግዚአብሔር ምን ማለት ነው አልኳችሁ? መገዛት ማለት ነው። ስንጾም ለእግዚአብሔር መገዛት ማለት ነው። በጾም ፈቃዴ ነፍስን ለፈቃዴ ስጋ ለፈቃዴ ነፍስ ማሳዘዝ ማለት ነው። ጾም ወደ እግዚአብሔር መቅረብ ማለት ነው። ጾም ራስን ለእግዚአብሔር ማዋረድ ማለት ነው። ጾም ወደ እግዚአብሔር መመለስ ማለት ነው። ጾም ክፉ ከማየት፣ ክፉ ከመናገር፣ ክፉ ከመስማት መከልከል ማለት ነው። እነ ቅዱስ ያሬድ እንደነገሩ አያችሁ፣ ጾም ኃጢአትን የሚያስተስርይ ከክፉ ነገር የሚያድን ረቂቅ ኃይል ነው። የሚገርማችሁ ነገር ክርስቲያን ማለት ጾምን፣ ምጽዋትን፣ ጸሎትን ስንቅ ማድረግ አለበት፣ መሳሪያ ማድረግ አለበት። አንድ ወታደር ወደ ጦር ሜዳ ሲገባ ለጦሩ የሚያገለግለውን ሬሽን መያዝ መቻል አለበት። መሳሪያው መፈተሽ አለበት። ያንን ካልያዘ ወደ ጦር ሜዳ ቢገባ ምን ይሆናል? ይማረካል ማለት ነው። እኔና እናንተም ዛሬ ጾምን፣ ጸሎትን፣ ምጽዋትን መንፈሳዊ ትጥቅ ካላደረግን ጠላታችን ሰይጣን ይማረከናል። ከዚህ እግዚአብሔር ይሰውር።
የምናደርገው ነገር ሁሉ ለይስሙላ ሳይሆን እግዚአብሔር ይሰማናል ብለን ማድረግ ያስፈልገናል። ለዚህ ነው ቅዱስ ያሬድ ጾም ትፈውስ ቁስለ ነፍስ ወታጸምም ኩሎ ፍትወተ ሥጋ ቲሜሮሙ ለወራዙ ጽሙና፣ ጾም የነፍስን ቁስል ትፈውሳለች፣ የሥጋንም ፍትወት ታስታግሳለች፣ ለወጣቶችም ትዕግስትን ታስተምራቸዋለች ብሎ የተናገረው ማለት ነው። ስለዚህ ስንጾም ከቂም ከበቀል ከኃጢአት ነጽተን መሆን ያስፈልገናል። የበደለንን ሰው ይቅር ብለን ጾሙን መጾም ያስፈልገናል። የድንግል ማርያም በረከት እንዲያድርብን ማለት ነው። ያው ብዙ ጊዜ ካስታወሳችሁ ቅድም እንዳልኳችሁ ወደ ቤተክርስቲያን ስንመጣ እንዲሁ ከሌ በድሎናል ብለን በአራት ማዕዘን እንባችንን አፈሰን ሰውየውን ረግመን እንሄድና በኋላ መጨረሻ ላይ ጸሎት ስናደርግ አባታችን ሆይ አይደለም የምንለው። አባታችን ሆይ ስንል ምን እንላለን? የበደሉንን ይቅር እንድንል። አያችሁ እዚህ ጋር ጸሎቱ አልፈረሰው። የበደሉንን ይቅር እንድንል። ስለዚህ ለሰው የሚጸለየው ሰው በራሳችን ላይ እንኳን ቢያረግብን ሰው ብዙ ችግር ቢፈጥርብን ያን የበደለን ሰው ምን ማለት ያለብን? ይቅር ማለት ነው እንጂ ያለብን መርገም አያስፈልግም። ምን ተብሎ ተጽፏል? የሚያሳድዷችሁን ምን በሉ? መርቋቸው። ቀኝ ፊትን ቢመታ ግራ ፊትን ምን በለው? ስጠው። ስለዚህ ብዙ ጊዜ አድመኝነትና እብሪተኝነት የሚሰብኩ ሰዎች ሊኖሩ ይችላሉ። ይህ አይደለም። ሀገራችን በጸሎት ነው። የእነ ተክለ ሃይማኖት ሀገር ነች። በጸሎት የጸናች ሀገር ነች ሃይማኖታችን። በብዙ አክሊል እንደነ ቅዱስ ጊዮርጊስ እስከ ሞት ድረስ የታመንከውን ሕይወት አክሊል እሰጥሃለሁ ተብሎላቸው ሕይወት አክሊል ለ7 ጊዜ ተጋድሎ አድርገው ሕይወትን አክሊል የወረሱ ብዙ ቅዱሳን አባቶቻችን የእነሱ በረከት በእኛ ላይ ይደርብን። የድንግል ማርያም ምሕረት ቸርነት አይለየን። ብዙ ጊዜ ለስጋ ፈቃድ የምናደርገውን ነገር ትተን ለነፍሳችን እንድንገዛ የእሱ ምሕረት ቸርነት ይርዳን። ለስጋችሁ ፈቃድ የተገዛችሁበት ያለፈው ዘመን ይበቃችኋል። ከዛሬ ጀምሮ ግን ጾሙ፣ ጸልዩ፣ ለእግዚአብሔርም ተገዙ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 3። ላስተማረን ለገሰጸን እግዚአብሔር ከምስጋና ይድረሰው። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። አሜን። ያው ብቆይ ደስ ይለኛል። ነገር ግን እነዛ ልጆችም እየጠበቁ ስለሆነ ተከታታይ ትምህርት ስለሚማሩ ወደዛ ልሄድ ነው። ይቅርታ ይደረግልኝ። እሺ መምህር አባታችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመንዎትን ይባርክልን፣ በእድሜ በጸጋ ያኑርልን። እግዚአብሔር አምላክ ያልታሰበውን ሲሳይ ይስጥዎት። እንዳስተማሩን እኛም ደግሞ በዚህ በሰማነው ትምህርት 30 እና 60 ያማረ ፍሬ አፍርተን የመንግስቱ ወራሾች ያድርገን። እግዚአብሔር አምላክ ያክብርልን። እየመጡ ይጎብኙን፣ ያስተምሩን። በእውነት በጣም የሚጣፍጥ በጣም ጥሩ የሆነ ትምህርት ነው የሰጡን። እግዚአብሔር አምላክ በድጋሚ እድሜና ጸጋውን ይስጥልን፣ የአገልግሎት ዘመንዎትን ይባርክልን። ሁላችሁም መርቋቸው። አባታችንን ኒውት እያነሳችሁ ሁላችሁም መርቁ። ደስ የሚል ትምህርት ነው ያስተማሩን እና በረከቱን ተካፈሉ። እናንተም ወደዛውም አባታችን ልትሆን እያላችሁ ከመሄዳቸው በፊት አሜን። አባታችን አስቴር አባታችን ይባርኩ፣ ቃሉን ያሰማልን። በእውነት በጣም ደስ የሚል ነው። ቃሉን ያሰማልን፣ ቃሉን ያሰማልን፣ በእድሜ በጤና ይጠብቅልን፣ የአገልግሎት እድሜን ያርዝምልን። እናመሰግናለን። አሜን። እግዚአብሔር አባታችን ይፍቱን። አባታችን ቃሎት ያሰማልን፣ ቃሎት ያሰማልን። እግዚአብሔር አምላክ ሁኔታ ያጸናት፣ ጸጋ በረከቱን ያድባት። ዛሬ የቤት አገልጋይ ነገ የክብሩ ቅዳሽ እግዚአብሔር አምላክ ያደርግልን። እንዲሁ ከጤና ይስጥልን። ሚስጥሩን ሁሉ እናመሰግናለን። እግዚአብሔር ይስጥልን። እኛን እንዳከበሩ እግዚአብሔር አምላክ አድርጎት ያክብሩት። እናመሰግናለን። እኛ እንደተማርነው ትምህርት 30-60 ዓመት ውስጥ ፍሬ አፍርተን የክብሩ ቅዳሽ እንድንሆን ዘንድ የእግዚአብሔር መልካም ፈቃድ ነው።